ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሴቶች በእጅጉ ሊጠነቀቁባቸው የሚገቡት በመነጽሮች በድብቅ የሚቀርጹ ቪዲዮዎች። ጆይ ካሊክ በፍቅረኛሞቹ ወይም በቫለንታይን ቀን በጣም የተጨነቀች ከምትመስል ጓደኛዋ የስልክ ጥሪ ደረሳት። ቪዲዮው በበይነ መረብ ላይ በመለጠፉ ማህበራዊ ሚዲያዎችን እንድትመለከት ነገረቻት። ቪዲዮውን አየችው። በወቅቱ የ19 ዓመት ተማሪ የነበረችው ካሊክ በኬንያ መዲና ናይሮቢ በትራፊክ በተጨናነቀ መንገድ ዳር ብቻዋን ቆማ ስልኳን ስትመለከት የሚያሳይ ነው። የሚቀርጻት ሰው ወደ እሷ እየተጠጋ "ሰላም፣ መልክሽን ወድጄዋለሁ" ይላታል። ካሊክ አጋጣሚውን ረስታው ነበረ። ባለፈው ዓመት ያገኘሁት ሩሲያዊ ሰው መሆኑን ተገነዘብኩ ስትል ለቢቢሲ ተናግራለች። ቪዲዮውን ካየችው በኋላ እየቀረጻት እንደነበረ ተረዳች። ግለሰቡ በኬንያና በጋና ቀርጾ በበይነ መረብ ላይ ከለጠፋቸው በርካታ ቪዲዮዎች በአንዱ ላይ ነው ካሊክ የምትታየው። ፀጉራቸውን ይነካል፣ እጃቸውን ይይዛል፣ ስልክ ቁጥራቸውን እየጠየቀና በድጋሚ ለመገናኘትም ይጠይቃቸዋል። ሴቶች በወንዶች በሚጠቀሙባቸው ድብቅ ካሜራዎች ያለ ፈቃዳቸው የሚቀረጹበትና ቪዲዮዎች በበይነ መረብ ላይ የሚሰራጩበት አጋጣሚ ዓለም ሰላቢዎች ናቸው። በዚህ መልኩም የተጫኑ አንዳንድ ቪዲዮዎች በሚሊዮን የሚቆጠሩ እይታዎችን ያገኛሉ። አንዳንድ የቪዲዮዎች ባለቤቶች በማህበራዊ ሚዲያ መድረኮች ላይ በመለጠፋቸው ወይም ወንዶች ሴቶች እንዴት ማነጋገር እንደሚችሉ በቪዲዮዎች በማስተማር ገንዘብ እንደሚያገኙም ይገመታል። ጉዳዩ በኬንያና በጋና በሚገኙ አክቲቪስቶች እና ፖለቲከኞች ዘንድ ቁጣ ቀስቅሷል። ሩሲያዊ ነኝ የሚለው ግለሰብ እንዲታሰር ጥሪ አቅርበዋል። ሴቶችም በበይነ መረብ ላይ ወቀሳ፣ ስላቅና ስድብ አስተናግደዋል። ክስተቱና የተፈጠረው ሁኔታ ታዋቂ ሰው እንደመሆን ቢሆንም ግን በጥሩ መልኩ አይደለም ትላለች ካሊክ። በኬንያ የሴት ጠበቆች ፌዴሬሽንም የሕግ አማካሪ የሆኑት ብሬንድ ያምቦ የሕዝቡ ምላሽ ጎጂ የሆኑ የጾታ አመለካከቶችን ከማሳየቱም በላይ ጥፋቱን ወደ ተጎጂዎች የማዞር አስተሳሰብን ያሳያል ብለዋል። ያለ ፍላጎት በመቅረጹና በበይነ መረብ ላይ በመጫኑ ላይ ከማተኮር ይልቅ ማህበረሰቡ የሴቶችን ባህሪ ይወቅሳል ይላሉ። ስለ ምርጫዎቿ፣ ስለ ስነ ምግባሯ፣ ስለ አለባበሷ ይነጋገራሉ ይላሉ። ይህም በሴቶች ላይ የሚደርሰው ጉዳት እንደሚጨምርና ተጎጂዎች በይፋ ወጥተው መብታቸውን እንዳይጠይቁ እንደሚያደርግም አስረድተዋል። ባለፈው መጋቢት ወር ሰውየው ከናጋር በኋላ ካሊክ ለመገናኘት የቀረበላትን ግብዣ ውድቅ አድርጋው ነበረ። የእሷና የሌሎች ቪዲዮዎች ግን በቅርቡ ነው መሰራጨት የጀመሩት። የኬንያና የጋና የማህበራዊ ሚዲያ ተጠቃሚዎችም ቪዲዮዎችን ተቀባብለዋቸዋል። አንዳንዶቹ በሀገርኛ ቋንቋዎችም መጥፎ ጽሑፎችን ጨምረውበታል። ይህም ቪዲዮዎችን ብዙ ተመልካች እንዲኖራቸው ለማድረግ የተደረገ ግልጽ ጥረት ነው። የ22 ዓመቱ ኬልቪን ካሩሚ ስራ አጥ ሲሆን መኖሪያውን በናይሮቢ አድርጓል። የይዘት ፈጣሪ ሆኖ ስሙን ለመገንባት እየሞከረ እንደሆነ የሚናገረው ቪዲዮዎችን ከሩሲያ የዩቲዩብ ቻናል ላይ እንዳገኛቸውም ተናግሯል። አንድ እሁድ ዕለት ወደ ቤተ ክርስቲያን ከመሄዱ በፊት ከቪዲዮዎች አንዱ በቲክቶክ ገጹ ላይ እንደለጠፈ ያስታውሳል። ከዚያም ስልኩን ዘጋው። "ለእኔ ቪዲዮዎቹ መለጠፍ ችግር የለውም ብዬ ይሰማኝ ነበር፣ ምክንያቱም ሰዎች እየፈለጓቸው ነበር። እኔ ደግሞ አውርጄዋለሁ" ሲል ካሩሚ ለቢቢሲ ተናግሯል። በ2 ሰዓታት ውስጥ ወደ 1 ሚሊዮን የሚጠጋ እይታና ወደ 3000 የሚጠጉ አስተያየቶች እንዳገኘ ገልጿል። ካሩሚና ሌሎችም የካሊክን ቪዲዮ ካጋሩ በኋላ ከቤት ስትወጣ አንድ ግለሰብ "ኢንዱ ኡሚዚዳዋ" አላት። በስዋሂሊ ቋንቋ HIV-ን ለማከም የሚውለውን ጸረ ቫይረስ መድኃኒት እንድትወስድ እየነገራት ነበረ። አክሎም "ኡታኮፋ ዌዊ ቶሙቺያልሽ" አለ። "በጣም አሳዛኝ ነበር። እየጮኸ ስለነበረ ሰዎች ይመለከቱኝ ጀመር" ትላለች። ካሊክ ከቪዲዮዋ ስር አስተያየት ስለሰጠችውና እንዲያጠፋው ከጠየቀችው በኋላ የእሷና የሌላ ሴት ቪዲዮ ማጥፋቱን ተናግሯል። ቪዲዮው እየተሰራጨ በመሆኑ በዚህ መልኩ ማጋለጥ ተገቢ ያለመሆኑን ለቢቢሲ ተናግሯል። ይህ ቢሆንም ግን ያለ ፈቃዳቸው የተቀረጹ የሁለት ሴቶች ቪዲዮዎች አሁንም በገጹ ላይ ይገኛሉ። ማንም ቅሬታ ስላላቀረበና ቪዲዮዎች እንደሌሎች ትኩረት ባለማግኘታቸው የሌሎችን ቪዲዮዎች መሰረዝ አስፈላጊ ሆኖ እንዳላገኘውም ካሩሚ ተናግሯል። ተጨማሪ የማህበራዊ
ሚዲያዎች ቪዲዮዎችን በድጋሚ መጫን ሲቀጥሉ የኬንያ የወንጀል ምርመራ ዳይሬክቶሬት መግለጫ አውጥቷል። ስምምነት ያልተደረገባቸው ቪዲዮዎች እንደገና ማጋራት ሁለተኛ ጉዳት በመሆኑ ወደ ወንጀል ክስ ሊያመራ እንደሚችልም አስጠንቅቋል። የጋና ባለስልጣናት ቪዲዮዎችን የቀረጸው ግለሰብ የ36 ዓመቱ ቫላዲስላቭ ሊዮልኮቭ መሆኑን ተናግረዋል። የፓስፖርት ፎቶውንም አሰራጭተዋል። በበይነ መረብ ደህንነት ሕጎቻቸው መሰረት ክስ ለመመስረትና ወደ ጋና እንዲመጣ እንደሚፈልጉም ተናግረዋል። ግለሰቡ ግን የት እንዳለ አይታወቅም። ቪዲዮዎች ውስጥም በአንዳንዳቸው ላይ የሰውየው ፊት ስለማይታይ ካሊክ ያገኛትን ግለሰብ ሊዮልኮቭ ስለመሆኑ ለመለየት አስቸጋሪ ነው። ግለሰቡ ከቀረጻቸው ውስጥም ሦስቱ በናይሮቢ በሚገኙት ሳርቲ ሴንተር እና ቲአርኤም ሞል መሆኑ ታውቋል። ሌሎች ደግሞ በባህር ዳርቻዎች ሞምባሳ ከተማ በሚገኘው ኛሊ ሞል መሆኑንም ተረጋግጧል። በጋና ውስጥ ደግሞ አንዳንዶቹ ሴቶች በዋና ከተማዋ በሚገኘው አክራል ሞል አቅራቢያ ነው የተቀረጹት። ከቪዲዮዎቹ የሚሰማው ድምፅም በጣም ተመሳሳይ ሲሆን ፊቱ ባይታይም ክንዱ ላይ ሰማያዊ የካሲዮ ሰዓትም አስሯል። በአንዳንድ ቪዲዮዎች ላይ ሁለቱም እጆች በግልጽ ስለሚታዩ ካሜራ እንዳልያዘ ያሳያል። ስሟ እንዳይገለጥ የጠየቀች በጋና የምትኖር አንዲት ሴት ለቢቢሲ እንደገለጸችው ግለሰቡ በጥር ወር እንዳያትና ሊያገኛት ያቀረበውን ጥያቄ ውድቅ አድርገዋለች። በመስመር ላይ ስለተደረገው ማንኛውም ቀረጻ ምንም አይነት መረጃ አታውቅም፣ ነገር ግን በቪዲዮዎች ውስጥ ያለው ሰው ተመሳሳይ እንደሆነ ታምናለች። እነዚህ ቪዲዮዎች ሳያቸው ያሳዝነኛል፣ ያለፈውን ነገር ያስታውሰኛል፣ እኔም ልሆን እችል ነበር ትላለች። በሩሲያ የፍቅር ጓደኛ ማፈላለጊያ መተግበሪያ ላይ ሊዮልኮቭን የሚመስሉ ፎቶግራፎች የያዙ ሰዎችን አግኝተናል። ከእነዚህም ውስጥ አንደኛው ግለሰብ ቪዲዮዎቹ ከቀረጸው ሰው ጋር በጣም ተመሳሳይ የሆነ ሰማያዊ ሰዓት አስሮ ይታያል። በሚያዝያ 2005 በተለጠፈው ፎቶ ደግሞ የሜታን ሬ-ባን የተባለውን ቪዲዮ የሚቀርጽ መነጽር እና በተለምዶ በምስራቅ አፍሪካ የባህር ዳርቻ የሚገኝ ኮፍያ ለብሶ ይታያል። ከሞምባሳ ውጭ በምትገኘው በምትዋብ ከተማ በሚገኝ መስጊድ ውጭም ቆሞ የተነሳ ፎቶ ነው። የሩሲያ መገናኛ ብዙኃን እንደዘገቡት ከሆነ ቪዲዮው በማህበራዊ ሚዲያ ላይ የተለጠፉ የወንድ ብልትና ክብር ከሚሉ የሩሲያ ቋንቋ የተጣመሩ ቃላትን በመጠቀም ነው። በተመሳሳይ ስም የሚገኝ ድረገጽ የነበረ ቢሆንም በኋላ ላይ ጠፍቷል። በድረገጹ ላይ ሴቶች ለመቅረብ የሚያግዙ መንገዶችን በ250 ሩቢ ወይም $3 ገደማ እንደሚሸጥ ይገልጻል። ተመሳሳይ ይዘት ያላቸውና ከሌሎች የዓለም ክፍሎች ተሰባስቦ ቪዲዮዎችን ተመሳሳይ ስም ባለው ገጽ ላይ ተሰራጭቷል። በአንደኛው ላይ ተመሳሳይ አነጋገር ዘዬ እና ሰማያዊ ሰዓት ያለው ሰው ኩባ ውስጥ ከሁለት ሴቶች ጋር ሲነጋገር ይታያል። ቢቢሲ ስለ ጉዳዩ ቢጠይቀውም ምንም የማህበራዊ ሚዲያና ድረ-ገጽ እንደሌለው አሳውቋል። በኬንያ፣ በጋና ወይም በኩባ ስማርት መነጽር ተጠቅሞ ሴቶችን በመቅረጽ አለመለጠፉንም ተናግሯል። ለሩሲያ የሚዲያ ተቋም ቦታክ በኬንያና በጋና ሴቶች ማግኘቱን አምኖ ነገር ግን እንዳልቀረጻቸው አሳውቋል። በኬንያና በጋና በአብዛኛው በበይነ መረብ ላይ የተሰጠው አስተያየት በሴቶች ባህሪ ላይ ያተኮረ ሲሆን የማሾፍ፣ የስድብ ቃላትና ተጎጂዎችን አለመሆናቸውን የሚገልጽም ይገኙባቸዋል። ካሊክ ስለ እሷ የተናገረውን ለመቃወም ስለደረሰባት መከራ በይፋ እየተናገረች እንደሆነም ገልጿል። ለመደበቅ ብትሞክርም ነገር ግን እኔ ጠንካራ ነኝ፣ አንድ ሰው በተናገረው ነገር ምክንያት እዚህ መቆየት የለብኝም ብላ አሰበች። በግዴለሽነት መጻፍ የምትችለውን ያን ትንሽ አሉታዊ አስተያየትም የአንድ ሰው ሕይወት እንዴት ሊነካ እንደሚችል አያውቁምም ብላለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።